ዛሬ ጥቅምት 8 2018 ዓመተ ምህረት ውስጥህን ከፍተኛ እልህና ቁጭት የሚሞሉ በሌላ በኩል ደግሞ በዚህ እልህና ቁጭት የተሞላበት ትግል ፋኖ ዓላማው ሊያሳካ ከጫፍ መድረሱ የሚያሳዩ ዜናዎች ነው ይዘን የመጣ ነው። በተጨማሪም ፋኖ በእህታችን ስም በከፈተው ዘመቻ በጣም ታላላቅ ድሎች አስመዝግበዋል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ቫይራል እንዲወጣ ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይህንን በተመለከተ ዝርዝር ዘገባ አለን ታደምጡታላችሁ። ፋኖ ዘመቻ እህት ባለም ላይ በይፋ ጀምረዋል። በዚህ ዘመቻም ታላላቅ ድሎች እያስመዘገበ ይገኛል። ዝርዝር ዘገባ አለን ታደምጡታላችሁ። አርበኛ መልካሙ ጣሴ የትውልድ ክፍተት በህዝባችን ላይ እንዲፈጠር ስለማንፈልግ ትምህርት በሰፊው እንዲጀመር አድርገናል ብለዋል። ዝርዝር አለን ታደምጡታላችሁ። ከትናንት ጀምሮ እስካሁን ድረስ እየተካሄደ ባለው ውጊያ ጠላት በቁጭ ከተማ ባይበገሬዎቹ ሲቀጠቀጥ ውለዋል። ይህንን አስደሳች ዜና እንዳያልፋችሁ ከኛ ጋር ቆዩ። በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱም መንግስት መሆን እንደማይችል አውጆ ክልሉን ለፌደራል መንግስት ካስረከበ ድፍን 2 ዓመታት አልፈዋል። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጪ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝና የአማራ ጀግናው ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሙኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም። የጦረኝነት ዛር የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሐቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆንም አይችልም። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለት ዘመቻ ላይ ነው ያለው። ዘመቻ እህት ባለም ላይ ተጀመረ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የምድር ድሮኗ የወርቅ አባይ ብርጌድ የእህታቸው ባለምን አሰቃቂ ግድያ በተመለከተ ቁጭት በተሞላበት አንበላና ኦዲት መካከል ሻውላ ላይ በርካታ የአርመኒያውን ስርዓት አረገፉት። በውጊያውም 3 ክላሽንኮቭ ሲማርኩ መንቀሳቀሳቸውም ፓትሮልም ማርከውት እንደነበር መረጃውን አድርሰውናል። በርካታ የአርመኒያው የጡት ቆራጭ ስርዓት ወንበር ጠባቂዎች እስከ ወዲያኛው ሲሸኙ ቀሪዎቹ ቁስለኛ ሲሆኑ 3 የፖሊስ ከፍተኛ አመራሮችምና 3 ጡት ነካሽ ሚሊሻ በድምሰሳው ተስተናግደዋል። ዘመቻችን ይቀጥላል፣ የእህታችንን ደም በእጥፉ እንመልሳለን ሲሉ በከፍተኛ እልህና ቁጭት በተሞላበት የወርቅ አባይ ብርጌድ ንስሮች ተናግረዋል።
ከትናንት ጀምሮ እስካሁን ድረስ እየተካሄደው ባለው ውጊያ ጠላት በቁጭ ከተማ ባይበገሬዎቹ ሲቀጠቀጥ ውለዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር አይበገሬው ብሬ ዳሞት ብርጌድ 5ቱ ነበልባል ሻለቆች ዘመነ አሳምነው መርከብ አባይ ሰፊ እንዲሁም ሐረንዛው ዳሞት ፍኖተ ዳሞት ሻለቃ እና ወንበርማ ብርጌድ በወንበርማ በር እንዲሁም 3ኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን ከጠዋቱ 1 ሰዓት የጀመረ እስካሁን 6 ሰዓት ድረስ ጠላትን አይቀጡ ቅጣት ሲቀጣው አርፍደዋል። በዚህም መሰረት ከ5 በላይ ምሽግ በማስለቀቅ ጠላትን ሙትና ቁስለኛ በማድረግ ሙሉ በሙሉ በሚባል መልኩ ከተማውን ተቆጣጥሮ ውለዋል። በዚህም መሰረት ከ15 በላይ ወደ ላይኛው ሲሸኝ ከ10 በላይ ቆጫቦ ቤተክርስቲያን የተቀበሩ ሲሆን 5ቱ ወደ ሶንቶም ተጭነዋል። አሁንም የቀረ ፍለጋ ላይ ናቸው። ለአብነት ያክል እንዳላማው ጌትነትና ደምለው ከተሸኙ አጥቦ አይለብስ ሚኒሻዎች ውስጥ ከ20 በላይ ቁስለኛ እንዳለ የአይን ማኞች ገልጸዋል። ሸዋ ምድር ሌላኛው መርዶ እንደቀጠለ ነው። ጸረ አማራ ትርክት እየታገተ የኖረው የብልጽግና ሰራዊት ጎጃም ላይ ፋኒት የኔ ዓለም ዋሲን ጡት እንደቆረጠው ሁሉ ወሎ ላይ ፋኒት ትግስት ወዳጆ ይመር ጡቷንና አንድ ክንዷን እንደቆረጠው ሁሉ በሰሞኑ ሸዋ ላይ ፋኒት ቃል ኪዳንን ሬሳዋ ላይ ቆሞ ፎቶ በመነሳትና እርቃኗን በማድረግ ሬሳዋን ጭምር በጭዌ ቀዳዶ በመጎተት ጸረ አማራ ትርክቱን ፈጽሞበታል። ከዓለም አቀፍ የጦርነት ህግ ፍጹም በተቃረነ መልኩ በአማራ ጥላቻ የሰከረው አገዛዙ ከተሰው እህቶቻችን ላይ ይህን ነውር ሲፈጽም በህይወት ካሉት ላይ ምን እየፈጸመ እንዳለ ደሴ ከተማ ላይ በአንድ የኮሌጅ ተማሪ እህታችን ላይ የተፈጸመ ግፍ በነብርቱካን ላይ የተፈጸመ ግፍ አይተን ምን እየተፈጸመብን እንደሆነ መገመት ቀላል ነው። በተለይ በአማራ ክልል በመከላከያ የተደፈሩ ሴት እህቶቻችን ጾታዊ ጥቃት ደርሶባቸው ከማህበራዊ ህይወት የተስተጓጎሉና ህይወታቸው የተቃወሰ ቤት ይቁጠራቸው። አርበኛ መልካሙ ጣሴ የትውልድ ክፍተት በህዝባችን ላይ እንዲፈጠር ስለማንፈልግ ትምህርት በሰፊው እንዲጀመር አድርገናል ብለዋል። ሰምተነው እንመለስ። አመሰግናለሁ። እንግዲህ በቅድሚያ ከሰሞኑ በተለያዩ አደረጃጀቶች በተለይ በጎንደር ቀጠና በሁለት አደረጃጀት ተከፍሎ ትግል ሲጓተትና ህዝባችን ሲሰቃይ የከረመው አንድ ባለመሆናችን በተለያዩ አካባቢዎች ሲሰሩ የነበሩ ወንጀሎችን ለመከላከል ማስቸጋሪ የነበረው በአንደኛው አደረጃጀት ወንጀል ሲሰራ ሲጠየቅ ወደ ሌላ አደረጃጀት እየገባ ህዝባችን ሲደማ ቆይቷል። ህዝባችንን በዚህ ልክ ሲሰቃይ ቆይቷል። የዘራፊዎችን መናኸሪያ ሆኖ ቆይቷል። ከዛ ላይ ደግሞ ትግላችን ሲጓተት ነበር የቆየው። ከዛ ባለፈ ህዝባችን አንድ ባለመሆናችን አንገቱን ደፍቶ ነው ሲያዝንብን የነበረው። ተስፋ ሁሉ ቆርጦ የመጨረሻ ጫፍ ላይ ሲደርስ ነው እንግዲህ የእግዚአብሔር ፈቃድም ተጨምሮበት በዚህ ልክ አንድ የመሆን ስሜት የመጣ ማለት ነው። ይህ አንድነት በጣም በእጅጉ ከታጋዩ በላይ ማህበረሰቡን ያስደሰተ ተግባር ነው። ይሄ በዚህ ማለቅ የለበትም። ጫፍ ደርሶ አንድነታችን በደንብ ተጠናክሮ ይህንን ህዝብ ከውርደት የምናድንበት ጊዜ ነው ያለ ማለት ነው። በእኛ በኩል ለአንድነት ሰፊ ስራ ስንሰራ ነው የቆየ ነው። አንድነቱን እጅግ አድርገን ስንፈልገው ነው የቆየ ነው። በዚህ ልክ ደስ ብሎናል። ህዝባችንን ደስ እንዲለው ነው የምንፈልግ። ያለው ሁኔታ በአንድነቱ ይሄ ነው። ቀጣይም ለአንድነታችን አጠንክረን እንሰራለን። ተጀመረ እንጂ አላለቀም። ይህንን በሌሎች ክፍለ ሀገራትም ከኛ ተሞክሮ ሌሎችም አንድ እንዲሆኑ ግፊት እናደርጋለን፣ ምክር ሀሳብ እንሰጣለን። ይህንንም ጫፍ ለማድረስና የአማራ ትግል አንድ አይነት መዋቅር ይዞ አንድ ሀሳብና አንድ ዓላማ ይዞ ይህንን ህዝብ ከተጫነበት ባርነት ለማስወጣት እንግዲህ ጠንክረን መስራትና አንድነታችን ማበርታት አለብን ላለው በጥቅሉ የተሰማን ደስታ ወደር የለውም። ከዛ ባለፈ በዚህ በአዲሱ ዓመት የህዝባችንን ጥያቄ ማህበራዊ አገልግሎቶች በሰፊው እንዲሰጡ በየስብሰባው በየመድረኩ ያቀርብ ነበር። እሱን እኛ ተቀብለን ስራ እንዲጀመር አድርገናል። በተለይ የትምህርት ስራ በሰፊው እንዲጀመር አድርገናል። ምክንያቱም የትውልድ ጋፕ እንዲፈጠር አንፈልግም። ከትግል ጀርባ
ጠያቂ ትውልድ እንዲፈጠር ትምህርት ቤቶች ስራ መጀመር አለባቸው። ተማሪዎች ማይነትን እንዲቀርፉ መማር መቻል አለባቸው። አዲስ ስራ ፈጠራ እንዲሞክሩ መማር ወሳኝ ሆኖ ስለተገኘ በየቀጠናው ትምህርት እንዲጀምር በመደረጉ አሁን እኛ በምንቀሳቀስበት በብናትም በመቀጧ ወረዳ ሁሉም ትምህርት ቤቶች ጥሩ የሚባል የትምህርት እንቅስቃሴ አለ። ከሰሞኑ ትምህርት ቤቶችን የመጎብኘት ስራና በጸጥታ ጉዳይ በተለያዩ በመናገዛቸው መንገድ ስብሰባ ስናደርግ የቆየን ተማሪዎችና ትምህርት ቤቶችንም የመጎብኘት ስራ ነው የሰራን። እንግዲህ ወር ሆኗቸዋል። ከወር በፊት ትምህርት ቤቶችን በማሳጠርም ትምህርት ቤቶችን በማዝጋትም ማህበረሰቡን በመሰብሰብ ቆይተናል። አሁን ደግሞ ለአንድ ወር ትምህርት ቆይተዋል። በአንድ ወር ውስጥ የገጠማቸው የጸጥታ ችግርም ካለ የገጠማቸው የቁሳቁስም የአቅርቦት ችግርም ማንኛውም በመማር ማስተማሩ ሂደት የገጠማቸው ችግር ካለ ብለን የአንድ ወር አፈጻጸማቸውን ተመልክተን ነበር። እንግዲህ አንደኛ ደረጃ ላይ ጥሩ የሚባል እንቅስቃሴ አለ። በርካታ ተማሪዎች ተገኝተው ትምህርታቸውን በመከታተል ላይ ናቸው። ከስካሁኑ በቁጥር ደረጃ የተሻለ ሆኖ ነው ያገኘነው። በተለይ አንደኛ ክፍል ላይ ህፃናት ወደ ትምህርት ቤት የመጡበት መንገድ እጅግ በጣም ጥሩ ነው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን። يا زرقاو